ስልጣን በክብር ላንቺ ሰጥቼሻለሁ። አድናን ወንድም እኮ ነኝ እንዴ? ምን አይነት ጨዋታ ነው የምትጫወተው? ይሄማ ቀልድ ሊሆን አይችልም። አድናን ሚራ አደራ ግርሽ አደራ። ቀልድ ነው ያለ የለም። መቀለድ ካቆምኩኝ እኮ ረጅም ጊዜ አልፎኛል። አድናን ረፍ አድናን። ይልቅስ ለአንቺ ምንም አይነት ተራራ የለኝም። ይልቅም ጠይቅሽ መልሽ፣ ሳራ የት ነች? ካልሆነ ግን አንቺ እግርሽን ማታንቀሳቀሽም ከሆነ እኔ እግርሽን አንቀሳቀሼ የሮቤል ጭንቅላት ሲበተን አሳይሻለሁ። አድናን ረፍ አድናን። አላርፍም። የማርፈው ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስነግረኝ ብቻ ነው። እኔ አላውቅም። ዋው አዝናለሁ። እንግዲህ በመጨረሻም ሮቤል እንዲሞት ፈርደሻል ማለት ነው። ትንሽ ወንድሜ በጣም ይቅርታ። ይኸው እንድትሞት ውዷ ፍቅረኛ ፈርዳባለች። ምንም ላደርግ አልችልም። እባክህ እነሱን ልቀቀው። መጀመሪያ እኔ እንግዲህ እባክህ ስለምና እግርሽን ሁለት አደራ ሚራ ሶስት አታንቀሳቅሽ። ገመዱ ተወጥሯል። ቃቶን ትስቢያለሽ። እሺ ሚራ የኔ ቆንጆ እባክሽ ሚራ። ችግር የለውም። እኔው ራሴ እግሯን አንቀሳቅሰዋለሁ። ሚራና ሮቤል አሁን በአድናን እጅ ገብተዋል ማለት ነው። ሚራ ሳራ እንደሞተች ተናግራለች ማለት ነው። አድናን በስተመጨረሻ ሳራ እንደሞተች ያውቋል ማለት ነው። ሚራንና ሮቤልን አግዷቸዋል ማለት ነው። ከዛ መጀመሪያ ሚራን አገዳት። ሚራን ደግሞ ሮቤል እንደውልሽ እዚህ እንዲመጣ አድርገው አለበለዛ ደግሞ ኢንማርኮን አታውቅም ብላ ምን ብለው ይመጣል ስትል ብር ሲቲ ስጋ እንደሚያሸት ውሻ እያሸተተ ይመጣል። ብር ነው ቢለሽ ጥሪው አለው። ከዛ ሚራ እንግዲህ ሮቤልን ትጠራለች። ሮቤል ይመጣል። ሁለታቸውንም አስሮ በሮቤል ላይ እና ሚራ ላይ የሮቤል ሞት በሚራ እጅ እንዲሆን አድርጓል ማለት ነው። አድናን በስተመጨረሻ ሉሃና እስካሁን አላወቀችም። አድናን በስተመጨረሻ ሉሃና እንደሞተች ሳራ እንደሞተች አውቋል ማለት ነው። እና በጣም አደጋ ውስጥ ናቸው ያሉት ሚራና ሮቤል። እንግዲህ በነገራችን ላይ ሀቅ የአንድ ነፍስ ሲያጠፉት ለራሳቸው የናይል ፍራቻ ውስጣቸው ያለ ለምን የሰውን ነፍስ ማጥፋት አስፈለገ? ለራሳቸው ነፍስ ይህን አይል ቦታ የሚሰጡ ከሆነ ለምን የሰውን ነፍስ ማጥፋትስ ለምን አስፈለገ? እንደዛም ደግሞ ምስጢራችንን አውቃለች ካልገደልናት አይሆንም እያሉ ሳታውቅ ወደ ክላስ አስገብቶ ሮቤል ነው የገደላት ማለት ነው። የሉሃናን እየተሰራ እንግዲህ ሉሃና እስከዛሬ ድረስ እህቷን በመፈለግ ላይ ትገኛለች። በስተመጨረሻ እንግዲህ ሞቷን ስትሰማ ምን እንደምትሰማ እንግዲህ ገምቱ። በጣም ከባድ ነገር ነው። እንደዛም ደግሞ ሮቤል አድናን ደግሞ ሚራና ሮቤል አሁን እነሱ ሁለታቸውም ሳራን ገሏሉ ብሎ ሊያምንም ላያምንም ይችላል። ይናል ጫካኝ ነው እንደ ወንድሜ ሮቤል ደግሞ እኔ ወንድሜ ነኝ እኮ ወንድሜ ነኝ አን ያለ ወንድሜ ነኝ ለምንድን ነው የምትገለኝ? ለምንድን ነው እንደዚህ የምትጨክንብኝ? ብሎ ስለው እኔ ከጫካን ረዥም ጊዜ ሆነ አሁን በጣም ልቤ እንደጨከነ አላወቃችሁትም። እውነቱን ተናግራችሁ ብትገላገሉ ይሻላል ብሎ አድናን ጠይቃቸዋል ማለት ነው። ሮቤል ደግሞ አትንገረው፣ እግርሽን አታንቀሳቅሽው በእናትሽ የኔ ቆንጆ ብሎ ሚራን ይለምናታል። ሮቤል ከሚሞት ብላ እሱን ከምትገድለው መጀመሪያ እኔን ግደለኝ ብላ ሚራ ትለምናለች። ከዛ በኋላ አንቺ ማንቀሳቀስን ቢካልሽ እግርሽ ላይ ይመታል ስል ሚራ እንግዲህ ተናግራለች ማለት ነው። ፖሊሱን ከህይወታቸው ካወጡ በኋላ አሁን ከሮቤል ጋር በዘመናት የሚመኘውን ህይወት ይኖራለሁ ብላ ነው ሚራ ተመኝታ የመጣችውና እንግዲህ ያሰበችው ሌላ ነው፣ የገጠማት ሌላ ነው ማለት ነው። አድናን እንግዲህ
ጓደኛውን እንዴት አድርጎ ከህይወታቸው እንዳስወጣ አስወጡ አውቆ እንዴት አድርጌ ነው አሁን ከነዚህ እጅ ይሄን ነገር እውነታውን ማወቅ የምችለው ብለው እንግዲህ ብር በመስጠትና ፎቶ ካሷ ጋር አንስታ በማታለል የሱንም ጓደኛ ስራውን እንዳይቀጥል አድርጋለች ማለት ነው። ሜራ እንግዲህ ፖሊስ ሆኖ በመስራቱም በጣም ጎበዝ ነው ፖሊሱ። እንግዲህ ደግሞ ሮቤል በጣም ፈሪ ነው። ሮቤል በጣም ፈሪ ነው። ሜራም እንደተናገረች ሳትሆን ሜራም በጣም ፈሪ ናት። ጠንቃቃና ጀግናዋ ሉሃና ናት። እንግዲህ እንደዛ ሆኖ እውነት ግን አንድ ቀን እንደሚወጣ እርግጠኛ ነኝ ብላ በእውነት ተመክታ ነው የምትኖረውና እና ዛሬ ደግሞ እህቷ መሞቷን ስትሰማ በጣም ምን እንደምትሰማት እንግዲህ ገምቱ ውዶቼ። እንግዲህ የሮቤልና የሜራ ድራማ እዚህ ጋር ሊያበቃቸው ነው። ድራማቸውና ውሸታቸው ማታለል አድናን በቃ ቤት ውስጥ እያለ በማታለል ባሏን ትታ ከወንድሙ ጋር ለመኖር ስታስብ አይከብድም? ወንድሙን አግብታ ለሌላ ወንድሙ ምስቱ ስትሆን በጣም ነው የሚከብደው። እናም ደግሞ አድናን እስከ ዛሬ ድረስ እርጉዝ እንዳልሆነች አያውቅም። ሌላም እውነት ይወጣል ብዬን ተስፋ ማደርገው። ሮቤል ደግሞ ያውቃል። ያ ሮቤል እና እሷ አንድ እጅ ስለሆኑ እሷም የሱን ውሸት ተደብቃለች፣ ሮቤልም የሷን ውሸት እየተደባበቁ ያው ይኖራሉ ማለት ነው። ግንኙነቱ ከመሳሪያው ቃታ ጋር። ስለዚህ ለአፍታ ደግሞ ሽግሮችሽን አወረድሽ ማለት ቃታውም ይሳባል፣ መሳሪያውም ይጮሃል። የሮቤል ጭንቅላት እንግዲህ ሮቤል ጥይቱን በሜራ እግር አስሮ ነው እያስፈራራቸው ያለውና እግርሽን አንቀሳቀሹ ማለት የሮቤል ጭንቅላት በራስሽ እጅ የፍቅረኛሽን ጭንቅላት አንቺ ራስሽ በአንዴ ቡብ ታረጊያለሽ ብሎ አድራን እንግዲህ በጣም ተናዷል ማለት ነው። እነሱ እውነታውን ለማወቅ በሞከረ ጉዳይ ሁኔታ ሁሉ ሜራ እንግዲህ እንዳይሳካ ስላረገችው በጣም ተናዷል። ጓደኛውም ደግሞ አድናን ወንድሜ በጣም ይቅርታ፣ ይሄን ነገር መቀጠል አልችልም። ስለዚህ አንድ ነገር ምሌ ነገር ካለ ተጠንቀቀ ብዬ ነው የምነግርህ። ከዚህ የበለጠ ከአንተ ጋር መጓዝ አልችልም ብሎ ይቅርታ ሜሴጁን ሊኮለታል ማለት ነው። የአድናን ጓደኛ እንግዲህ እነሱ ፖሊስ መስሎት ብር ሰጥቶት አፍን ዘግቶ ሄደ። ከዚህ ናም አድናን እንግዲህ የውሸት ሳቅ እየሳቀ ይገኛልና መጨረሻው ላይ ደግሞ ሳራ ሞታለች ብላ ሜራ ስትናገር በጣም ነበር ደነገጠው። በነገራችን ላይ ይህን ነገር ያደርጋሉ ብሎ አይጠብቅም ነበር። ከቤት እንዳባረሩ ነበር የሚያውቀው፣ ወይም የሆነ ቦታ ወስደው እንዲደበቁ ነበር የሚያውቀውና በቃ እንዲገደሉት ጭንቅላቱ ላይ አልመጣም ማለት ነው። ከዛ ሮቤል ከመሞት ብላ ሜራ ሳራ ሞታለች፣ በቃ የለችም ከዚህ ዓለም እኮ ሄዳለች ብላ ትናገራለች ሜራ። ከዛ ሮቤል ደግሞ እዛው ያለ ነፍሱ ሊወጣ ይደርሳልና ውስጥ የሰው መውደድ የሚባል ነገር የለም። እኔ ከአድናን እሻልሻለሁ። አድናን እኮ ለአንቺ የሚመጥን ለሱ አይደለም ይሆናል። አንተ እኮ ከሰው አልተፈጠርክም፣ ለሰው አትመጥንም፣ ለሰይጣን እንጂ። መጨረሻሽ ግን ከዝንጀሮም ልፈጠር ከባብ ሚስትነትሽ ለእኔ ብቻ ነው። እሺ ከሞትኩኝ ያው በህይወት ካለው ግን ለማንኛ አታስብ። ጭራሽ ለያዘሽ ሆና ሮቤል እንግዲህ ሉሃናን አንቺ እውነት ከአድናን ጋር አብራችሁ አደረግሹ? አድናን አደረግከው? እሷ እኮ የኔና የኔ ብቻ ናት። ምስትህን ሜራ ጠበቅ አድርጌ ያዛት ይለዋል። ከዛ ሉሃና ደግሞ እኔ ምስት የሚሆነው ከሞትኩ አዎ፣ በህይወት ካለው ግን ማቼም ያንተ ምስት ሊሆን አልችልም ብላ መልስ ትመልሳለች። ከዛ ህይወትሽን ታለሽ የዝንጀሮ ኑሮ ነው የምትኖሪ ብሎ ሮቤል ደግሞ ለሉሃና ይላታል ማለት ነው። ሉሃና ደግሞ አልሰማችሁም? አንተ ማለት እኮ ለሰው ልጅ ያልተፈጠርክ አውሬ ነክ ብላ ታወራለች። ሉሃና እባክሽ እኔ እኮ አፈቅርሻለሁ፣ የውሸትን ሳይሆን እውነት እኮ እኔ አፈቅርሻለሁ፣ ያላንቺ እኮ ማኖር አልችልም፣ ከኔ ጋር አብረን እንጥፋናይ
እንጥፋ፣ ህይወታችንን አዲስ ህይወታችንን እንቀጥልና አብረን እንኖር ይላታል። ሉሃናዬ ደግሞ አትሰማትም። እንግዲህ ውሸታም እንደሆኑ ከዚህ በፊትም በብዙ ነገር ስላወቀችው ማናቸውንም አትሰማም ማለት ነው። እንግዲህ ሮቤል በጣም ሜራና ሮቤል መጨረሻቸው ደርሷል ማለት ነው። ውሸታቸው ሊጋለጥ ትንሽ ጊዜ ነው የቀረ ብዬ ነው የማስበው። በጣም ውሸታሞች ናቸው። በነገራችን ላይ የሰውን ህይወት ገለው በሰው ህይወት ላይ ይጫወታሉ ማለት ነው። በስተ መጨረሻም ያው ሚራ ተናግራለች ማለት ነው። ሚራ ሳራ እንደሞተች ለሮቤል አድናን ስትናገር፣ አድናን ደግሞ በድንጋጤ ከእጁ ሜራን ሊመታት ያነሳው ዱላ ከእጁ ወድቋል ማለት ነው። እንዲሁም ደግሞ ሉሃና እስካሁን የት እንዳሉና የት እንደሄዱ እስካሁን አታውቅም። አድናንም የት እንዳለ፣ ሜራ የት እንዳለች፣ ሮቤልም የት እንዳለ አታውቅም። አሁን ደግሞ ሮቤል እንግዲህ አድናንን ካልገደልኩ ሉሃና መቼም የኔ አትሆንም፣ አዎ እንደዛ ማድረግ አለብኝ ብሎ ወስኖ ይነሳል። እንግዲህ ሜራ ደግሞ አንተ ለምንድን ነው አድናንን የምትገድለው? እስካሁንም ታስብላታለህ ማለት ነው ለሉሃና። ለምን አንተ አድናንን ለማግደል ወሰንክ? እንደም መሞት ያለባት ሉሃና ናት። ከሳራ ህይወትም የሳራን ጥያቄ ከኛ እንዲያበቃ ከፈለግ ሉሃናን እንግደላትና ከዛ በኋላ ህይወታችንን ከዚህ ቤት ሂደን እንኖር ስትል ለሮቤል ስትናገረው፣ አይ መቼም እሱን ማድረግ አልችልም፣ እኔ መግደል ያለብኝ በአሁን ሰዓት ላይ አድናንንና አድናንን ብቻ ነው ብሎ ሮቤል በንዴት ሜራ ላይ ያወራል። ከዛ በኋላ አንተ ውሻ አሁንም እያሰብክላት ነው እንዴ? አሁንም እያሰብክላት ነው? አሁንም እንደዛ ትለኛለህ እንደ ብላ በንዴት ታወራለች። ከዛ አይ የኔ ቆንጆ እንደዛ እኮ አይደለም፣ እኔ እኮ እዛ ብትወድቅ ራሱ አላያነሳትም፣ እኔ እኮ አንዴ ከወሰንከው ወስኛለሁ ብሎ ውሸቱን ይናገራል ማለት ነው ሮቤል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ሰብስክራይብ፣ ላይክ እያረጋችሁ ቪዲዮን ተከታተሉ እላችኋለሁ። ስለምታበረታቱኝ አመሰግናችኋለሁ ከልቤ። አሁንም ከጎኔ መሆናችሁ እንዳይረሳ፣ በርቺ፣ አለንልሽ ብላችሁ አበረታቱኝ እላችኋለሁ። መልካም ቀን ተመኘውላችሁ።